አፍሪካ የሰው ዘር መገኛ፣ የታሪክ ማህደርና የጥበብ መፍለቂያ ነች። ይህች አህጉር በውስጡ የያዘቻቸው ልዩ ልዩ ቀለማት፣ ቋንቋዎችና እሴቶች የድክመቷ ሳይሆኑ የጥንካሬዋ መገለጫዎች ናቸው። ከሰሞኑም ታሪካዊው የኢትዮጵያ መከላከያ አዛዥነትና ስታፍ ኮሌጅ ይህንን አህጉራዊ ብዝሃነት በአንድ ጥላ ስር ያሰባሰበበትን ፕሮግራም አሰናድቷል። ፕሮግራሙም የኮሌጁን የባህል ቀን የባህል ብዝሃነት ለጋራ ደህንነት በሚል መሪ ቃል የተከበረበት ነው። ኢትዮጵያን ጨምሮ ከ11 የአፍሪካ ሀገራት የተውጣጡ የኮሌጁ 16ኛ ዙር መደበኛ ኮርስ ተማሪ ከፍተኛ መኮንኖች ወታደራዊ ደንብ ልብሳቸውን በየሀገራቸው ባህላዊ አልባሳቶቻቸው ቀይረው በሥነ ሥርዓቱ ላይ ታድመዋል። መድረኩ በዜማና በቃና ተሞልቷል። በአንድ በኩል የኢትዮጵያ ሀገራዊ ኩራት ጎልቶ ይታያል፣ በሌላ በኩል የጎረቤት ሀገራት ወንድማማችነት ይንጸባረቃል። የባህል ብዝሃነት ለጋራ ደህንነት የሚለው መሪ ቃልም ዝም ብሎ የተመረጠ አይደለም። ባህል ከትውልድ ወደ ትውልድ የሚተላለፍ የታሪክ፣ የእሴት፣ የጽናት፣ የጥበብና የማንነት ነጸብራቅ ነውና አህጉራዊ ሰላምን በዘላቂነት ለማረጋገጥ መተዋወቅ፣ መከባበርና በጋራ መቆም መሠረተ መሆኑን የሚያሳይ በመሆኑ ነው። First and foremost, I would like to express my great gratitude to all participating countries. በመጀመሪያ ደረጃ የየሀገራችሁን የባህል፣ የወግ፣ የቋንቋ፣ የሙዚቃ፣ የታሪክና የብሔራዊ ማንነትን ድምቀት ይዛችሁ በዚህ የማይረሳ መድረክ ላይ ለተገኛችሁ ሀገራት በሙሉ ልባዊ ምስጋናዬን አቀርባለሁ። ዛሬ ያሸበረቁ ባህላዊ አልባሳትን፣ ውብ ሙዚቃዎችንና ልዩ የሆኑ የባህል እሴቶችን መመልከት ብቻ ሳይሆን የእውነተኛውን የአፍሪካዊ ወንድማማችነትና አንድነት መንፈስን ተረድተናል። ባህል ከምግብ ከአልባሳት ወይንም ከዜማዎች በላይ ነው። ባህላዊ እሴቶች የታሪክ፣ የጽናት፣ የጥበብና ከትውልድ ወደ ትውልድ የሚተላለፍ የማንነት መገለጫዎች ናቸው። ሀገራት ባህላቸውን በግልጽነትና በአክብሮት ሲጋሩ እርስ በርስ መተማመንን፣ መግባባትንና ዘላቂ ወዳጅነትን ይገነባሉ። የዛሬው መርሃ ግብር በግልጽ እንዳሳየው አፍሪካ በቋንቋ በጂኦግራፊና በባህል የተለያየች ብትሆንም በጋራ ምኞታችን ማለትም በሰላም፣ በደህንነት፣ በልማት፣ በክብርና በሕዝቦቻችን መካከል በሚኖር ትብብር ሁልጊዜም አንድ ነን። ዘመናዊ የጸጥታ ስጋቶችን በወታደራዊ አቅም ብቻ መፍታት አይቻልም። ስኬታማ ትብብር እንዲኖር እርስ በርስ መከባበር፣ የህብረተሰቦችን ሁኔታ መረዳትና ጠንካራ የህዝብ ለህዝብ ግንኙነት መመስረት ያስፈልጋል። እንደዚህ አይነት ክንውኖች በአፍሪካ ሀገራት መካከል ያለውን ወዳጅነት ብቻ ሳይሆን ሙያዊ ወታደራዊ ትብብርንም ያጠናክራሉ። የኢትዮጵያ መከላከያ ሰራዊት ለቀጠናዊ አጋርነትና ለጋራ ትምህርት ትልቅ ዋጋም ይሰጣል። እንደ ኢትዮጵያ መከላከያ አዛዥነትና ስታፍ ኮሌጅ ያሉ ተቋማት በሙያቸው ብቁ፣ ስትራቴጂያዊ አስተሳሰብ ያላቸውና የባህል ግንዛቤ የያዙ መኮንኖችን በመቅረጽ ረገድ ወሳኝ ሚና ይጫወታሉ ብለን እናምናለን። ከ10 በላይ ከሚሆኑ የአፍሪካ ሀገራት የተውጣጡ ተሳታፊዎች መገኘትም እያደገ የመጣው የአህጉራዊ አንድነትና የመከላከያ ትብብር ማሳያ ነው። አፍሪካ የበለጸገ ስልጣኔ፣ ኩሩ ታሪክና እጅግ ከፍተኛ የሰው ኃይል አቅም ያላት አህጉር ናት። ልዩነታችን ሊከፋፍለን አይችልም። ይልቁንም ታላቅ ጥንካሬያችን ሊሆን የሚገባው በአንድነት፣ በእውቀት ሽግግርና በታሪክ መከባበር አፍሪካ ያሉባትን ፈተናዎች ተሻግራ ለሚቀጥሉት ትውልዶች አስተማማኝና የበለጸገች የወደፊት ሕይወትን መገንባት ትችላለች። ለዚህ መርሃ ግብር መሳካት የላቀ ጥረት ላደረጉና በትጋት ለሰሩ አስተባባሪዎች፣ መምህራን እንዲሁም ለሁሉም ተሳታፊዎች ልዩ ምስጋናዬን አቀርባለሁ። የእናንተ ልፋት ይህንን ስብስብ ወደ የማይረሳ የወዳጅነት የትምህርትና የባህላዊ ዲፕሎማሲ መድረክ ቀይሮታል። ይህንን በዓል ስናጠናቅቅ ዛሬ የተመለከትነውን በብዝሃነት ውስጥ ያለ አንድነትን፣ በትብብር ላይ የተመሠረተ አጋርነትንና በሀገራት መካከል ያለውን መከባበር መንፈስ ይዘን ልንቀጥል ይገባል። እዚህ የተመሠረተ ወዳጅነትም ከዚህ ኮሌጅ ውጭም ተጠናክሮ እንደሚቀጥል ተስፋ አደርጋለሁ። በቀጣዮቹ ዓመታት ትብብራችን ይበልጥ ይጠናከር ዘንድ እመኛለሁ። አፍሪካም በሰላም በመረጋጋትና በወንድማማችነት አብራ ወደፊት መጓዟን ትቀጥላለች። የአፍሪካ አንድነት ለዘላለም ይኖር። ዓለም አቀፍ የወታደራዊ ትብብር ለዘላለም ይኖር። በሀገሮቻችን መካከል ያለው ወዳጅነት ለዘላለም ይኖር። አመሰግናለሁ። The students of various countries for showing us this exceptional culture, which is not limited to culture but also
የየሀገራቱ ተማሪዎች ልዩ ባህል ስላሳያችሁን በተለየ ሁኔታ ላመሰግናችሁ እወዳለሁ። ይህ ያሳያችሁት ነገር ከባህልም ባለፈ እዚህ በኢትዮጵያ ትምህርታቸውን እየተከታተሉ ያሉ የወዳጅ ሀገራት ትብብርና ቅንጅት የምታይበት የዲፕሎማሲ ደረጃ ላይ የደረሰ ነው። ያሳያችሁን ነገር አሳብነት የተሞላበት ውብና ልዩ ነው። ከናንተ ብዙ ተምረናል። በእናንተም እንኮራለን። በጣም እናመሰግናለን። የአዛዥነትና ስታፍ ኮሌጅ ማህበረሰብ በጣም ልዩ የሆነ ነገር አከናውናችኋል። በአዛዥነትና ስታፍ ኮሌጅ ታሪክ እንዲህ ባለ መልኩ ሲከናወን ይህ የመጀመሪያው በመሆኑ በእናንተ እንኮራለን። ኢትዮጵያን ለማስተዋወቅ እንዲሁም ከተለያዩ ሀገራት የመጡ ወንድም ህዝቦች ከናንተ ጋር እንዲማሩ ከናንተ ልምድ እንዲቀስሙና እናንተም ከነርሱ እንድትማሩ እድል ለመስጠት በዚሁ መንገድ እንደምንቀጥል ሙሉ እምነት አለን። It's not merely a day of celebration. It is a day of unity, mutual respect and shared identity. ዛሬ የደስታ ቀን ብቻ አይደለም፣ ይልቁንም የአንድነት የጋራ መከባበርና የማንነት መገለጫ ቀን ነው። ይህ የባህል ውድድር ሳይሆን ከሰሜን አፍሪካ፣ ከምስራቅ አፍሪካ፣ ከአፍሪካ ቀንድ፣ ከምዕራብ አፍሪካ፣ ከታላላቅ ሐይቆች አካባቢና ከሰሜን ምስራቅ አፍሪካ የተወከሉ የወንድማማች ሀገራትን የበለጸጉ ባህላዊ ቅርሶች በኩራት የምናሳይበት ልዩ አጋጣሚ ነው። ይህ ብዝሃነት ልዩነቶቻችን የመከፋፈያ ምንጮች ሳይሆኑ የጋራ ማንነቶቻችን የሚያበለጽጉ ጥንካሬዎች መሆናቸውን በግልጽ ያሳያል። ለባህላዊ ብዝሃነት በሙያዊ ስነ ምግባርና በጋራ ዓላማ ሲመራ ለትብብር ለአረዳድና ለሰላም ታላቅ ኃይል እንደሚሆን ሁላችሁም አስመስክራችኋል። ይህ ስብስብ የወታደራዊ ትብብር የጓደኝነትና የአጋርነት መንፈስ እውነተኛ ነጸብራቅ ነው። ምንም እንኳን ከተለያዩ ክልሎች ቋንቋዎችና ባህሎች ብንመጣም በመላው አህጉራችን ሰላምን፣ ደህንነትንና መረጋጋትን ለማስፈን ባለን አንድ የጋራ ዓላማ ተሳስረናል። የባህል ቀን ብዝሃነት እንቅፋት ሳይሆን ጥንካሬ መሆኑን የምንረዳበት ትልቅ አጋጣሚ ነው። ይህ መድረክ እርስ በርስ የመረዳዳት መንፈስን ያጎለብታል፣ መተማመንን ይገነባል፣ እንዲሁም በመኮንኖች መካከል ያለውን የወዳጅነት ትስስር ያጠነክራል። እዚህ በኮሌጅ ውስጥ የሚመሰረቱት ግንኙነቶች ከክፍል ውስጥ ትምህርት ባለፈ ለወደፊት የጋራ ዘመቻዎችና ለቀጠናዊ ትብብሮች ወሳኝ ሚና ይኖራቸዋል። በዚህ ስነ ስርዓት ላይ የተገኛችሁ ጀኔራል መኮንኖች፣ ወታደራዊ አታሺዎች፣ ክቡራን እንግዶችና የሲቪል ባለስልጣናት በሙሉ ያለኝን ልባዊ አድናቆት እገልጻለሁ። የእናንተ መገኘትና ቀጣይነት ያለው ድጋፍ ይህ ተቋም በወታደራዊ ትምህርት የልህቀት ማዕከል ሆኖ እንዲጠነክር ያደርገዋል። እናንተ የ16ኛው ዙር መኮንኖች ዛሬ የእናንተ ቀን ነው። እናንተ በትምህርት የላቀ ውጤት ማምጣታችሁን ብቻ ሳይሆን በልዩነት ውስጥ ያለንን አንድነትም በተግባር አሳይታችኋል። እነዚህን የወዳጅነት ትስስሮችና ሙያዊ ግንኙነቶች አጠናክራችሁ ልትቀጥሉ ይገባል። ምክንያቱም እንዲህ አይነት ግንኙነቶች ለቀጠናችንም ሆነ ከዚያ ባለፈ ለሰላምና ደህንነት አስፈላጊ ናቸው። 11 ሀገራት አንድ ግብ፣ ፓን አፍሪካዊነትን ማራመድና ሰላምን ማስፈን። ይህ መሪ ቃል ተግባራችንን ይምራው፣ ትብብራችንን ያጠናክረው፣ እንዲሁም ይበልጥ ደህንነቱ ለተጠበቀ ሰላማዊና የበለጸገ አህጉር በጋራ እንድንሰራ ያነሳሳናል። በመጨረሻም የሙያችን መገለጫ በሆነው ዘላለማዊ ወታደራዊ እውነት ንግግሬን ልቋጭ። በጋራ መለማመድ፣ እርስ በርስ መተማመንና በአንድነት መቆም። ምክንያቱም በአንድነት ውስጥ ጥንካሬ አለ፣ በጥንካሬ ውስጥ ደግሞ ድል ይገኛል። ወታደራዊ ሳይንስ ስልትና ጥበብ ብቻ አይደለም፣ ይልቁንም የሰዎችን እሴትና ስነ ልቦና መረዳትን ጭምር ነው። እነዚህ ከፍተኛ መኮንኖች በነገው የአመራር ዘመናቸው አህጉራዊ ተግዳሮቶችን በጋራ ለመመከት ዛሬ በባህልና በልምድ እየተሳሰሩ ነው። አንዱ የሌላውን ባህል ሲያከብር፣ ታሪኩን ሲረዳ፣ በድንበር የማይገደብ ጠንካራ ህብረትም ይፈጠራል። በኮሌጁ በተዘጋጀው የባህል ቀንም ተማሪ ከፍተኛ መኮንኖቹ የየሀገራቸውን ባህል፣ ቋንቋና ማንነት ከማስተዋወቅ ባሻገር የሚያመሳስሏቸውንና በጋራ ማጎልበት የሚገባቸውን ጉዳዮች ለይተው እንዲገነዘቡበት ትልቅ ዕድል ፈጥሮላቸዋል። Our future operational leader, we are not only a tactical leader, we are for the future as operational leader and also as እኛ የታክቲካል መሪዎች ብቻ አይደለንም። እኛ ለወደፊቱ ጊዜ እንደ ኦፕሬሽናል መሪም እንደ ስትራቴጂካዊ መሪም ጭምር ነን። ኮሌጁ ይህንን የባህል መርሃ ግብር በስርዓተ ትምህርቱ ውስጥ በማካተቱ ከፍተኛ ምስጋና ይገባዋል። ይህም የ11 ሀገራት ከፍተኛ ተማሪዎች፣ የተለያዩ ዲፓርትመንቶች፣ የመከላከያ ኢንዱስትሪ ልማት አካላትና ሁሉም ተባባሪዎች ዛሬ የምናያቸውን እነዚህን ሁሉ ባህሎች እንዲያውቁና እንዲረዱ ያስችላቸዋል። ስለሆነም
ለሁላችሁም ከውቅያኖስ ውስጥ ጥቂት ነገር እንደ መቅዳት ቢሆንም ወደ ኢትዮጵያችን እንኳን በደህና መጣችሁ እላለሁ። ይህ የጥንት መገኛችሁ ነው። እኛ የሰው ዘር መገኛ ምድር ነን። ይህ ቤታችሁ ነው። እናንተም የኢትዮጵያውያን አካል ናችሁ። South Sudan history and cultural diversity. South Sudan culture is deeply rooted in ethnic diversity, cattle herding traditions, and resilience deepened by decades of conflicts and displacement. የደቡብ ሱዳን ባህል በጎሳ ስብጥር በከብት እርባታ ወጎችና ለበርካታ አስርት ዓመታት በቆየው ግጭትና መፈናቀል በዳበረው የመቋቋም አቅም ላይ በጥልቀት የተመሰረተ ነው። ባህሏ ክርስትናን፣ እስልምናንና አፍሪካዊ እምነቶችን ከ60 በላይ ከሚሆኑ ቋንቋዎች ጋር አጣምሮ የያዘ ነው። ደቡብ ሱዳን 64 የሚሆኑ ብሔረሰቦች ያሏት ሲሆን ከነዚህ መካከል ትልቁን ድርሻ አሊያም ደግሞ 40% የሚይዘው የዲንካ ብሔረሰብ ነው። በመቀጠልም ኑዌር፣ ሹሉክ፣ ሙሩሌና ሙንድሪ ይጠቀሳሉ። አብዛኞቹ የአርብቶ አደር ባህል ያላቸው የኒሎቲክ ህዝቦች ናቸው። ወደ ኢትዮጵያ ስመጣ ይህ የመጀመሪያ አይደለም ለኔ። ከዚህ በፊት በኢትዮጵያ ስልጠና ወስጃለሁ። የደቡብ ሱዳንና የኢትዮጵያን ወዳጅነት ስንመለከት ደግሞ ከ4 አስርት ዓመታት በላይ ያስቆጠረ ነው። በጣም አመሰግናለሁ። የደቡብ ሱዳንና የኢትዮጵያ አንድነት ይጽና። Our language Kiswahili is the national language which unifies all communities in Tanzania. ቋንቋችን ሰዋሊ በታንዛኒያ የሚገኙ ማህበረሰቦችን ሁሉ የሚያስተሳሰር ብሔራዊ ቋንቋችን ነው። እንግሊዘኛ ደግሞ ይፋዊ የሥራ ቋንቋችን ነው። ይሁን እንጂ ባህላዊ እሴቶቻችንን ለመጠበቅ ሲባል በተለያዩ ብሔረሰቦች ውስጥ የሚገኙ አካባቢያዊ ቋንቋዎች አሉ። ስለ ሙዚቃ ዳንሱና ፌስቲቫሉም ንጉማም አለን። ንጉማ ማለት ባህላዊ የከበሮ አመታት ስልት ነው። ለስነ ስርዓቶችና ለጋራ አንድነት መገለጫነት የሚያገለግል በጣም የተለመደ የዳንስ አይነት ነው። በበዓላት፣ በባህላዊ ሰርጎች፣ በምረቃ ስነ ስርዓቶችና በህዝባዊ በዓላት ወቅትም በጣም ተወዳጅ ነው። እዚህ ኢትዮጵያ ውስጥ ለተወሰነ ጊዜ ቆይተናል። እንደተመለከትኩትም አንዳንዶች የክፍል ጓደኞቼ በአማርኛ ሲናገሩ ቆይተዋል። እኔም ከነሱ አንዱ በመሆኔ አማርኛን በሚገባ ተምሬያለሁ። ስለዚህ እንኳን ደህና መጡ። We believe at this day reminds us that understanding each other's culture does not weaken our mission. ይህ ቀን እርስ በርስ መተዋወቅና ባህልን መረዳት ተልኳችንን አያዳክመውም፣ ይልቁንም እንደሚያጠናክረው የሚያስታውሰን መሆኑን እናምናለን። እኛ እንደ ወታደራዊ መኮንን ካርታን ማንበብ የሰለጠንን ቢሆንም የማንኛውም ሀገር ጥልቅ ካርታ ግን በወረቀት ላይ የሚሳል አይደለም። ይልቁንም በባህሏ በምግቧና በወጎቿ ውስጥ ተጽፎ የሚገኝ ነው። ሞሮኮ አፍሪካ፣ የአረብ ዓለም ሜዲትራኒያንና አትላንቲክ ውቅያኖስ የሚገናኙባት ምድር ናት። የአማዚንግ ወይም ቤርቤር የአፍሪካ የአረብና የአንዳሉሻ ባህሎች ተዋህደው አንድ ቀለም ያለው ግልጽና ኩሩ ማንነት የፈጠሩባት ሀገር ነች። በመጨረሻም ለዚህ ታላቅ ኮሌጅና ለዚህ ማህበረሰብ አባላት በሙሉ አመሰግናለሁ። እናንተ ከእውቀት በላይ የሆነ ነገር ሰጥታችሁናል። እሱም ወንድማማችነት ነው። ዛሬ እዚህ የ11 የተለያዩ ባህሎች ስብስብ ብንሆንም የምንኖረው ግን በአንድ መንፈስ ነው። Uganda's culture emphasizes music, dance, storytelling, and history. And that's what you will see. የኡጋንዳ ባህል ለሙዚቃ፣ ለዳንስና ለታሪክ ትልቅ ትኩረት ይሰጣል። የምትመለከቱትም ይህንኑ ነው። በመሆኑም የተለያዩ ክልሎች የየራሳቸው የተለየ ባህላዊ ውዝዋዜዎች፣ የሙዚቃ መሳሪያዎች፣ የሥነ ሥርዓት አፈጻጸሞችና ያለባበስ ዘይቤዎች አሏቸው። አሁን እኔ እንደለበስኩት የምታዩት ልብስ ካንዙ ይባላል። በመካከለኛው የኡጋንዳ ክፍል በሚካሄድ ልዩ ዝግጅት ላይ እንዲህ ካለበሱ ለጉዳዩ ትኩረት እንዳልሰጡ ይቆጠራል። ስለዚህ ይህ በመካከለኛው የኡጋንዳ ክፍል ለታላላቅ ኩነቶች በስፋት የሚለበስ የባህል ልብሳችን ነው። የዚህን ዓመት የባህል ቀን መሪ ቃል ባህላዊ ብዝሃነት ለጋራ ደህንነት በሚል ሐሳብ በመነሳት በእኔ እይታ ልዩ ልዩ ባህሎችንና ማህበረሰቦችን ጥንካሬዎች በመጠቀም አንድነትን፣ መተማመንን፣ ትብብርንና ዘላቂ ሰላምን መገንባት ይቻላል ብዬ አምናለሁ። Culture defines who we are. It tells the story of our ancestors, reflects our present, and guides our future. ባህል ማንነታችንን ይገልጻል፣ የአባቶቻችንን ታሪክ ይነግረናል።
የአሁኑን ማንነታችን ያንጸባርቃል፣ እንዲሁም የወደፊት ጉዟችንን ይመራል። እሴቶቻችንን፣ ወጎቻችንን፣ እምነቶቻችንን፣ ቋንቋዎቻችንንና የአኗኗር ዘይቤያችንን ይቀርጻል። ባህል ህብረተሰቡ መግባባትን፣ ትብብርንና የሚገነባበት መሰረት ነው። እንደኛ ባሉ ወታደራዊ ተቋማት ውስጥ ስለ ባህል ግንዛቤ መኖር በጣም አስፈላጊ ነው። የዘመኑ ሁኔታዎች ታክቲካዊና ስትራቴጂካዊ ብቃትን ብቻም ሳይሆን የተለያዩ ማህበረሰቦች ወጎችና አመለካከቶችን የመረዳት ችሎታንም ይጠይቃል። ይህ የባህል ቀን ልዩነት ድክመት ሳይሆን የጥንካሬ ምንጭ መሆኑን ያስታውሰናል። ዛሬ እዚህ የታዩት የተለያዩ ባህላዊ አልባሳት፣ ሙዚቃዎች፣ ውዝዋዜዎችና ምግቦች የሀገሮቻችንን ብልጽግናና የጋራ ሰብአዊነታችንን ውበት ያንጸባርቃሉ። እንደ መኮንኖችና የነገ መሪዎች አንድነትንና ሰላማዊ አብሮ መኖርን ማሳደግ አለብን። ግጭት፣ ክፍፍልና አለመግባባት በበዛበት ዓለም ውስጥ የባህል ልውውጥ በሰዎችና በሀገራት መካከል ድልድይ ለመገንባት እድል ይሰጣል። ይህንን ባህል ለማክበር በቁርጠኝነትና በትጋት ላዘጋጃችሁ አካላት ምስጋናዬን አቀርባለሁ። የእናንተ ጥረት ለመማር ለጓደኝነትና ለአብሮነት ምቹ መድረክ ፈጥሯል። በመጨረሻም ይህንን አጋጣሚ በመጠቀም ለኢትዮጵያ መንግስት ላደረገልን መስተንግዶና የተሻልን የነገ መኮንኖች እንድንሆን ያደረገው ጥረት ላመሰግን ወዳለሁ። እንዲሁም እዚህ ኢትዮጵያ ውስጥ ትምህርቴን እንድከታተል እድሉን ለሰጠኝ ለሩዋንዳ መንግስት ምስጋናዬ የላቀ ነው። በተጨማሪም ወደ ኢትዮጵያ ስመጣ ይህ ለሁለተኛ ጊዜ መሆኑን በግልጽ መግለጽ እፈልጋለሁ። የመጀመሪያ ዲግሪን በደብረ ዘይት በሚገኘው መከላከያ ምህንድስና ኮሌጅ ተከታትያለሁ። እዚህ መገኘቴ ለሁለተኛ ጊዜ ነው። Nigeria is composed of 36 states and its capital Abuja. ናይጄሪያ በ36 ግዛቶችና በዋና ከተማዋ አቡጃ የተዋቀረች ናት። በሁለት ታዋቂ ወንዞች ማለትም በናይጄርና በቤኒዌ ወንዞች የታደለች ናት። ከቀኝ ግዛቶች በፊት ለሺህ ዓመታት ኖራለች። ከ500 በላይ ቋንቋዎችና ከ250 በላይ ብሔረሰቦች ያላት ሲሆን እንግሊዘኛ ደግሞ ይፋዊ ቋንቋችን ነው። ናይጄሪያውያን ታዋቂውን የፒጂን እንግሊዘኛም ይናገራሉ። በ250 ሚሊዮን ህዝብ ብዛት በአፍሪካ ትልቁን ኢኮኖሚ የያዘች ሀገር ናት። Some interesting facts I want to tell you about Kenya. Kenya is the only country with a national park in the Central Business District. That is the Nairobi National Park. ስለ ኬንያ ልነግራችሁ የምፈልጋቸው አንዳንድ አስደሳች ሁኔታዎች አሉ። ኬንያ በዋና ከተማዋ መሃል ብሔራዊ ፓርክ፣ የናይሮቢ ብሔራዊ ፓርክ ያላት ብቸኛ ሀገር ናት። ኬንያ በረጅም ሆነ በአጭር ርቀት ሩጫ የዓለም ፈጣን ወንዶች መገኛ ናት። በአጭር ርቀት ኦማንያላ፣ በመካከለኛ ርቀት ደግሞ ፋይዝ ኬፕቾጌን አሉን። በመጨረሻም ለኢትዮጵያ የሞቀ እንግዳ ተቀባይነት ጥልቅ ምስጋናዬን አቀርባለሁ። I want to welcome all the guests, the chief of guests, the general of command of the college, and all the distinguished guests, as well as my fellow students. በመጀመሪያ የተከበራችሁ የክብር እንግዶች፣ ሌሎች ጥሪ የተደረገላቸው እንግዶች፣ እንዲሁም ደግሞ ውድ የትምህርት ክፍሌ ጓደኞች እንኳን ደህና መጣችሁ። ሁላችሁንም በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። በጅቡቲና በኢትዮጵያ መካከል ብዙ ልዩነት ያለ አይመስለኝም። እንዲያውም በጣም ጥቂት ነው ማለት እችላለሁ። እዚህ በመገኘቴ በጣም ደስተኛ ነኝ። የመከላከያ ኦርኬስትራ ዝግጅቱን በሙዚቃ ስራዎቹ ያደመቀ ሲሆን የኪነ ጥበብ ስራዎቹ በመዝናኛነታቸውም ሆነ በያዟቸው አስተማሪ መልእክቶች የታዳሚውን ቀልብ መሳብ ችለዋል። ከ11 የአፍሪካ ሀገራት የተውጣጡት ከፍተኛ መኮንኖች የየሀገራቸውን ባህላዊ ምግቦች፣ መጠጦችና የጥበብ ውጤቶችም ለእይታ አቅርበዋል። ኮሌጁም በአፍሪካ ቀለማት ደምቆ ታይቷል። ይህ የባህል ቀን መኮንኖቹ ከወታደራዊ ሳይንስ ባለፈም የአህጉሪቱን የባህል ትስስር እንዲያጠናክሩ እድል የፈጠረ ሲሆን የተቋማችን ከፍተኛ አመራሮችና ታዳሚያንም የአፍሪካን የጥበብና የጣዕመ ብዝሃነት በአንድ መድረክ ተዘዋውረው ተመልክተዋል። በልዩነት ውስጥ ያለው ውበትና ለጋራ ደህንነት የተዘራው የአንድነት ዘር በኮሌጁ ቅጥር ግቢ ብቻ የሚቀር አይደለም። እነዚህ መኮንኖች ወደ ሀገራቸው ሲመለሱ የአፍሪካን ወንድማማችነትና የባህል ትስስርን እንደ ትልቅ ስንቅ ይዘው ይጓዛሉ። ምክንያቱም አፍሪካ በልጆቿ ህብረት ሁሌም ታሸንፋለችና። ልዩነት ውበት ነው። ህብረት ደግሞ ጥንካሬ።
በኮሌጁ የተዘጋጀው የባህል ቀን ድምቀት ለአፍሪካ ሰላም ዋስትና የሚሆን የአንድነት አርማ ነው። 11 ሀገራት፣ 11 የጥበብ ቀለማት፣ ግን አንድ የጋራ የደህንነት ዓላማ። ከኢትዮጵያ ምድር የተዘራው ይህ የወንድማማችነት ዘር በአህጉሪቱ ሰማይ ላይ ለዘላለም ያብባል። የመከላከያ አዛዥነትና ስታፍ ኮሌጅ በ16ኛ ዙር መደበኛ ኮርስ ሰልጣኞቹ ያዘጋጀው ይህ የባህል ቀን ተቋሙ ለአህጉራዊ ትስስርና ለጋራ ደህንነት የሚሰጠውን ከፍተኛ ግምት በተግባር ያሳየበት ነው። መኮንኖቹ በቆይታቸው ያካበቱት ዕውቀትና የተለዋወጡት ባህላዊ እሴት በወታደራዊ ዲፕሎማሲ ረገድ አዲስ ምዕራፍ የሚከፍት ይሆናል። ኢትዮጵያ በአፍሪካውያን ዘንድ ያላት የታሪክና የአንድነት አሻራም በደማቅ ሁኔታ ታይቷል። ተመልካቾቻችን ዝግጅታችንን አበቃን። ሰላም።